አይ አንቺ ራሱ እንዴት አስችሎሽ ነው ያሳሰርሽው? እሺ ማለት አሁን እሺ እኔ አልተጎዳሁም። እኔ ብዙ ነገርን አላሳለፍኩም። እኔ ብዙ ነገር አልፌ አይደለ እንዴ የመጨረሻ አማራጭ ስለሆነ ነው እንጂ እሱ ማሳሰሩ ነው የመጨረሻው ውሳኔሽ እንጂ አንዳንዴ ዝቅ ማለት ራሱ ያስነቃል። እኔ እንደዛም ተንበርክኬ እየለመንኩሽ ጋሽዬ ያው ሁሉ ነገር እያደረገ አባት አለሽ አይደል? ለአባቴ እናክል እኔ የኔ ነገር ተይው፣ ግን ጋሽዬ እንደዛ ለእናንተ ብሎ እየተንከራተተ የሱን ልጅ ማሳሰን ማለት በጣም ሼም ነገር፣ በጣም የሚደብር ነገር ነው። ጋሽዬ እንሂድ እያለኝ ነበር፣ እናገኛት እያለኝ ነበር። እሱ የሚመጣ ጥሩ ነገር ስለማይፈጠር ነው እሱን ላቂ ብቷት። አሁንም ቢሆን ይኸውልሽ አብራ ምን ይፈጠራል? አይ ስልሽ በጣም ነው ያዘነብሽ። እግዚአብሔር ነው የምሪን፣ በጣም ነው ያዘነብሽ። በዚህ ልክ እንደዚህ ታደርጊያለሽ ብሎ አላሰበም ነበር። ይኸውልሽ ሩታዬ አሁንም ቢሆን አብርሃም እንድታስፈችው እንፈልጋለን። በጣም ነው ያዘነብሽ። አብርሃምን እንድታስፈችው እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። እና ማለት አልገባኝም። ከአብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ነገውኑ እንዲፈታ እንፈልጋለን። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁ። በድጋሚ ስመጣ ትንሽ ትላንትና ባደረኩት ነገር አይ ቲንክ እናንተም ሳትደበሩ አይቀርም እና እንዲሁም ደግሞ ትንሽ ኤፋና ጋሼ ተበሳጭተውብኛል። ማለት ያው እኔ ወደ እንደዚህ አይነት ነገር ውስጥ የገባሁት ወድጄ አይደለም፣ በጣም ከአቅሜ በላይ ስለሆነ ነው። ብዙ ነገሮችን ለማድረግ ሞክሬያለሁ፣ በጣም በብዙ መንገድ ማለት በትግስትም በስነ ስርዓትም በጸባይም ለማውራት ሞክሬ ነበር። ከዛ በላይ ከኔ አቅም በላይ ደግሞ ሲሆን እንዲሁም ከወንድሞቼም ጋር ብቻ ሞክሬ ነበር ብዙ ነገር ቀለል አድርጌ ለማለፍና ከአቅሜ በላይ ስለሆነ ነው ነገሩን ወይም ደግሞ ኬዙን ወደ ፖሊስ ጣቢያ ወሰድኩትኝ፣ ወደ ህግ ወሰድኩትኝና ይሄ ባይሆን ጥሩ ነበር። ነገሮችና ሁኔታዎች ስላስገደዱኝ ነው፣ አስገዳጅ ሁኔታ ውስጥ ስለገባው ነው እንጂ እኔ ነጋሼ እንዲያዝኑብኝ ወይም ደግሞ ኤፋ እንዲከፉ ምናምን ፈልጌ አይደለም። ኤፋ ላናግርሽ ላገኝሽ ብሎኛል። በጣም ተናዶብኛል። እንደዚህ አናግሮኝ አያውቅም። በስልክ በጣም ተናዶ ሁላ ማይሆን ቃላትም እየተናገረ ነበርና ያው ምንም ማድረግ አልቻልኩኝም እና ይቅርታ ለማለት ነው። ኤፋንም ጋሼንም ይቅርታ አላቸዋለሁኝ። ኤፋ እንግዲህ ላግኝሽ ዛሬ ላናገርሽ ፈልጋለሁ ስላለኝ እየጠበቅኩት ነው። እንግዲህ ማለት እኔ ወድጄ አይደለም እውነት ለመናገር በጣም በብዙ መንገድ እኔ ታግሻለሁ። እንደውም እኔ ብዙ ነገር ማድረግ ነበረብኝ አይደል? ከዚህ በላይ በቃ ብዙ ነገር ሞክሬያለሁኝ። በጋሼ መንገድ ነገሮች ይስተካከላሉ በቃ ማለት ጋሼም ራሱ አስማምቶኝ ነበር ከዚህ በፊትና በምንድነው ያስማማኝ? በስነ ስርዓት እናወራለን ይፈርምልሻል ነበር ያለኝ። ከዛ በቃ እሱ ሊያወራንም ፈቃደኛ ነበር። ማብርሽም እንዳያችሁት ከሆነና ደስተኛ አይደለም። ስለዚህ እኔ ደግሞ ምንም አይደለም የምፈልገው እንዲፈርምልኝ ብቻ ነው እና ታስሮም እንዲቀርም አልፈልግም። ወረቀቱ ላይ ከፈረመልኝ ነገሮች ያበቃሉ፣ በቃ ያበቃል፣ እሱም ይፈታል። እና እኔ ይሄንን ነገር ያደረኩት ሁኔታዎች በጣም አስገዳጅ ነገር ውስጥ ስለገባው ነውና እንግዲህ በጣም ይቅርታ ጋሼ፣ በጣም ትልቅ ይቅርታ ስላስከፋዋችሁ። ወንድሙ ሜፋም በጣም ይቅርታ አድርጉልኝ። ባያዝኑብኝ ደስ ይለኝ ነበር፣ ባይከፉብኝ ደስ ይለኝ ነበር። እኔንም በትንሹም በስሱም ቢሆን ለመረዳት የሚሞክሩ ደስ ይለኝ ነበር። ማለት ብዙ ነገር ማለት ኤፋ ብዙ ነገር አድርጓል በወንድሙ በኩል ሆኖ ማለት ነው እና ነገር ግን እኔ እንዴት ነው ኤፋ ያንን ነገር እየጠየቀኝ ኤፋ እንደዚህ እናድርግ እናስተካክል እያለኝ ወንድሙ ፈቃደኛ እስካልሆነ ድረስ እንዴት ነው ነገሮችን ላስተካክል የምችለው? እኔ ወንድሙ እንደዛ እያደረገ እያየው ኤፋን አይቼ እንዴት ነው ወደሱ ልቀርብ የምችለው? እኔ እንጃ እንዴት ብዬ ላስረዳችሁ። እኔ የምኖረው ከአብርሃም ጋር ነው እንጂ ከኤፍሬም ጋር አይደለም። ህይወቴን ማስተካክለው መቀጠለው ከሱ ጋር አይደለም፣ ከኤፍሬም ጋር አይደለም። ስለዚህ ኤፋ እንደዚህ አድርጊ እንደዚህ አስተካኪ ውጪ ወራጂ ቢለኝ እሺ ልለው ይከብደኛል እና እኔ ደግሞ ድጋሚ ወደ ኋላ መመለስን አልፈልግም እና እኔንም ለመረዳት ቢሞክሩና ወረቀቱ ላይ ብቻ ቢፈርምልኝ ከዛ ደግሞ ይፈታል። ምንም እንትን አይደለም። በቃ ወረቀቱ ላይ መፈረም ብቻ ነው የሚጠበቅበት። ማለት አልፈርምም ካለ ነው ነገሮች ሊከሩና ጉዳዩ ወደ ሌላ ነገር ሊሄድ ወይም ደግሞ ማለት
በቃ የምንድነው የፍርድ ቅጣት ምናምን ሊጨማመር የሚችለው አልፈርመም ካለ ነው። ግን ከፈረመ ነገሮች ያበቃሉ፣ ይስተካከላሉ ብዬ አስባለሁኝና እኔም እሱን ነው የምፈልገው እንጂ እኔ ታስሮ እንዲቀር አልፈልግም። ምንም አያደርግልኝም። ምክንያቱም እንደዚህ አይነት ነገር ውስጥ የገባሁት በጣም የመጨረሻ አማራጭ ስለሆነ ነው። በቃ በጣም አስገዳጅ ሁኔታው ስለገባው ነው እንጂ አልፈልግም ይሄንን ነገር ማድረግ። በፈልግም ማኖሩ በጣም ብዙ ጊዜያቶችና ብዙ ምክንያቶች ነበሩኝ ይሄንን ነገር ማደርግበት። እንዲሁም ደግሞ ወደ እንደዚህ አይነት ነገር የሚወስደኝ በጣም ብዙ ምክንያቶች ነበሩ። በጣም ብዙ እሱ ብቻ ሳይሆን ዙሪያው ያሉ ሰዎች፣ ጓደኞቹ፣ አብረው የሚውሉት ምናምን እነዛ ሰዎች እኔ ህይወት ላይ የሆነ ጉዳት እስካመጡ ድረስ እነዚህ ሰዎች ህይወቴን እየረበሹ ነው፣ ትዳሬን እየበጠበጡኝ ነው፣ በማይሆን ነገር ውስጥ ህይወቴ ውስጥ እየገቡ እንደዚህ ያደረጉ ብዬ ብል የሆነ ነገር መኖሩ አይቀርም፣ የሆነ ቅጣት መኖሩ አይቀርም በፍርድ ሂደቱም ቢሆን እና ያንን ነገር በፈልገው ኖሮ በፊት ማድረግ እችል ነበረ። ግን ደግሞ ፍላጎቱ ስለሌለኝ ነው። በቃ እኔ በምችለው አቅም እኔ እንጃ በጸባይም ይሁን እንጃ በልህም ይሁን በልህ ስላችሁ አለ አይደለ የሆነ በቃ እንዴት ነው ታግዬም ቢሆን ወደ ህግ ከመሄድ ታግዬም ቢሆን በራሴ መንገድ ወይም ደግሞ በጸባይም በሁለቱም መንገድ ሞክሬያለሁኝ እና አልተሳካልኝም። በሁለቱም አልተሳካልኝም። በቃ እንዴት ነው ሳልፈልግም ቢሆን ወደ ህግ ሄጃለሁ። እውነት ለመናገር እንደዚህ አይነት ነገር ውስጥ ለመግባት እናንተም አይናችሁ አይቶ ይፈርዳል ብዬ አስባለሁ። በጣም ብዙ ነገር ሆኗል። በጣም ብዙ ነገር ተፈጥሯል። ብዙ ነገር አልፍ ያለው ብዙ ጣውረድና አልፍ ያለውኝና ወደ እንደዚህ አይነት አማራጭ ውስጥ ስገባ እናንተም ትፈርዱብኛላችሁ ብዬ አላስብም። ማለት ትረዱኛላችሁ። ይሄ መጨረሻ አማራጭ ስለሆነ ነው ያደረኩትኝና እንግዲህ ይፋንም ለማስረዳት እሞክራለሁ በቻልኩት አቅም ይረዳኛል ብዬ አስባለሁ። ያው እንግዲህ ማለት ያየው ነገር ይመስለኛል እንደዚህ ሆት ያደረገውና በሰዓቱ ያናገረኝ እና እንደዚህ ሆኖ አይቻል አቅም እስቲ አሁን ቀስ ብዬ አስረዳዋለሁ። እሱ መጥቷል፣ አስረዳዋለሁ። የሚረዳኝ ይመስለኛል። ብዙ ጊዜ እንግዲህ ኤፋ ብዙ ነገሮችን መረዳት ይችላልና ይረዳኛል ብዬ አስባለሁ። ኤፋ እንዴት ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ላናገርሽ በካሜራ ፊት አልነበረ ማውራት ፈልገው ማለት ምንም ችግር የለውም፣ ኖርማል ነው እኮ። አይ ፍልስ በዚህ ልክ እንደዚህ ታደርጋለሽ ብዬ አላሰብኩም ነበር። ምን አጠፋው ይፋ? አንድ ቀንም እንደዚህ ታደርጋለሽ ብዬ አላሰብኩም። ምን አይነት ስሜት እንደሚሰማኝ ታውቂያለሽ መቼም። አብርሃም ስለታሰረ ደስተኛ ሆኜ ላወራሽ አልመጣም። እውነት ስለልሽ በመጀመሪያ ደረጃ አብርሃም ወንድሜ ነው። ወንድሜን ያሳሰርሽው፣ ስለዚህ እንኳን አሳሰርሽው ብዬ ላደንቅሽ አልመጣሁም። በመጀመሪያ ደረጃ በጣም ስላዘንኩብሽና በጣም ስለከፋኝ ነው ስልክ ላይም ደውዬ ያው ሁሉ ነገር ያወራሁሽም ላገኝሽ እፈልጋለሁ ያልኩሽ በጣም ስላዘንኩብሽ ነው። ምክንያቱም እኔ አንቺን በዚህ ልክ አልጠብቅሽም ነበር። ጭራሽ ደግሞ አብርሃም ላይ ደግሞ እንደዚህ አይነት ነገር ታደርጋለች ብዬ ደግሞ ለአንድ ደቂቃም አስቤውም አላውቅም ነበር። አንቺ በዚህ ልክ ወርደሽ አብርሃምን ለማሳሰር መድረስሽ ከመልሽ በላይ በጣም ነው ያስከፈኝ። አንዳንዴ ዝቅ ማለት ራሱ ያስነቃል። እኔ እንደዛም ተንበርክኬ እየለመንኩሽ ጋሽዬ ያው ሁሉ ነገር እያደረገ አባት አለሽ አይደል? ለአባቴ ይናክል እኔ የኔ ነገር ተይው፣ ግን ጋሽዬ እንደዛ ለእናንተ ብሎ እየተንከራተተ የሱን ልጅ ማሳሰን ማለት በጣም ሼም ነገር፣ በጣም የሚደብር ነገር ነው። ኤፋ እንደ ሰበኛ ስናስበው ማለት ነው። እኔ እኮ ብዙ ነገሮችን አልፍ ያለው ይሄ በጣም የመጨረሻ አማራጭ ስለሆነ ነውና እኮ ቢሆንም ማለት ነው ይኸውልሽ፣ ምንም ቢሆንም የፈለገ ቢሆንም አብርሃም ማሳሰርሽ ተገቢ አይደለም። እኔ በጣም እግዚአብሔር እንደው አሁን ረጋ ብዬ እያወራሁሽ ነው። እኔ ታስሮ እንዲቀር ምናምን እኮ አልፈልግም ይፋ ገባ። እኔም እኮ የመጨረሻ አማራጭ ስለሆነ እንጂ እኔ ፍላጎት ኖሮኝ ወይም ፈልጌው አይደለም። በጣም ብዙ ነገርም ሞክሬያለሁ። በጣም በብዙ መንገድ ላናገረው ሞክሬያለሁኝ። ገባ ጋሼ ጭምር እኮ እሺ እንጠብቀው ልሄድ ነው ምናምን ብዬ ስለው እንጠብቀውና እናወራዋለን ሲለኝ ረጅም ጊዜ እኮ ታግሻ አልፌያለሁኝ አይደል? ቢሆንም ሩታዬ ቢሆንም እንዴት ታሳስሪዋለሽ አብርሃም? እንዴት አንቺ ራሱ እንዴት አስችሎሽ ነው ያሳሰርሽው? እሺ ማለት አሁን እሺ እኔ አልተጎዳሁም። እኔ ብዙ ነገርን አላሳለፍኩም። እኔ ብዙ ነገር አልፌ አይደለ እንዴ የመጨረሻ አማራጭ ስለሆነ ነው እንጂ እሱ ማሳሰሩ ነው የመጨረሻው ውሳኔሽ እንጂ ፈልጌው አይደለም እኮ
በጣም አስገዳጅ ሁኔታ ውስጥ ስለገባው ነው እንጂ እኔ እሱን ምን እጠቀማለሁ እሱ ቢታሰር ገባ እንጂ እኔ ወለ ማሳሰር ፍላጎቱ ቢኖረኝ በቃ የድሮ ምናምን እኔ እንጃ ብዙ ነገር አሳልፈናል ገባ በጣም ብዙ ንትርኮችን አልፈን ወጥተን ወርደናል በጣም በብዙ ማይገቡ ነገሮችን እኔ አስተናግጃለሁኝ በህይወቴ በጣም ዙሪያው ያሉት ሰዎች እኛ ህይወት ውስጥ እየገቡ እንደፈለጉ ሲያረጉ እሱም እንደ የሆነ ብቻ ተገቢ ነገር ያደረገ እንዳልሆነ እያየሁኝ ብዙ ያለፍኩኝ ሰው ነኝ ያኔ ማሳሰር እችል ነበር ብፈልግ ኖሮ አሁን ግን በጣም አስገዳጅ ሁኔታ ውስጥ ስለገባው ነው እንደዛ ያደረኩትኝ እንጂ ፈልጌው አይደለም እንደታረቁ ብዙ ነገር እየለፋን ነው ታውቂያለሽ ብዙ ነገር እየለፋው ነው ይራሱ አንድ እንድትሆኑ አብርሃምን ኢቭን ካለበት ድረስ ያመጣነው እኔና ጋሽ ይሄና ኮትኮተን ያመጣነው ግን አንቺ ደግሞ አብረሽን እዚህ አስመጥተህ ነው አሳሰርሽው ወብሻላ አይደል ይሄ ደግሞ ተገቢ አይደለም መሆን የሌለበት ነገር ነው ያመሬ ነው ጋሽ እዚች ጋር መጥቶ ቢያወራሽ ነው በጣም ደስ ይለኝ ነበር የተሰማውን ስሜት ምክንያቱም እኔ ከአዲስ አበባ ወደዚህ ራሱ የመጣሁት ጋሽዬም ብዬ ነበር ይሄ ሁሉ ነገር እንዳይፈጠር ብዬ ነበር ግን ደግሞ አሁን ደግሞ ከዛ የበለጠ ነው ያዘነው ምክንያቱም ልጁ ነው የታሰረው እሺ ቆይ አይደለም አልገባኝም እኔ ሲፋ የኔ ሲወት አሁን እኮ እሱ ልክ ነው የሰራው ትክክል ነው ወይ አብርሃም ትክክል ነው እያልኩሽ አይደለም ግን ማሳሰሩ ምን ይባላል ታዲያ ምን ማድረግ ነበረብኝ እኛ እየሞከርን ነው ለማስታረቅ ሩታ እስከ ማድረግ ያለብን ነገር እስከ ጥግ እየሄድን ነው አይደል ሶ አንቺ ራሱ እኮ ታገሱን ትንሽ ጊዜ ስጡኝ ነበር ያልሽኝ አይደል ባለፈው ዕለት እንደዛ ነገር ነው ያልሽኝ ከጋሼ ጋር አግኝተንሽ ጊዜ ስጡኝ በቃ ላስብበት ነው ያልሽኝ እኛ ከአንዳንድ መች ታረቅሽ መቼ ይቅርታውን ተቀበልሽ እያልን አንድ ትሆናላችሁ እያልን አንቺ ደግሞ በዚህ ልክ አብርሃምን ማሳሰር ምን ይሉታል እንዴት ነው ኒፋን እንጃ እንዴት ብታስበው ነው እኔ እንዴት ነው ወደ ኋላ ተመልሼ በጣም በብዙ መንገድ እኮ ነው በጣም ብዙ ነገር ያሳለፍኩኝ ሰው ነኝ ይፋ እኔ እንጃ ይሄንን ነገር ለመረዳት የግድ ሴት መሆን አይጠበቅብህም ገባ እናት አለ እናትህን አይተህ ብዙ ነገር መረዳት ትችላለህ ግን ደግሞ አልተረዳኸኝም ብዬ እኔ አንተ ላይ አላዝንም ምክንያቱም ሰማይ ይችላል ግን ደግሞ አትሊስት ምንድነው እህት እንዳለው ሰውና እናት እንዳለው ሰው በጥቂቱም ቢሆን ለኔ ለማሰብ ሞከር ለምን እንደዚህ ያልከኝ አልልህም ቢኮዝ ወንድምህ ነው ግን ደግሞ ሸርታዬ አንቺ አሁን ብዙ ታወርተሽ ሊሆን ይችላል አንቺ ስላለፈው ነገር እያወራን ምክንያቱም ከዚህ በፊት እኔና አንቺ ብዙ ነገር አውርተናል አብርሃም ጥፋተኛ እንደሆነ አሁንም ጥፋት እየሰራ መሆኑን ነግረንሻል እኔም ጋሽዬም ነግረንሻል ጋሽዬም ልጄ ጥፋተኛ ነው ብሎሻል ሶ ያ ሁሉ ነገር ግን እኛ አብርሃም እዚህ ድረስ ያመጣ ነው መክረ ነው ለማስተካከል እየሞከርን ነው ገብተሻል ለማስተካከል ትናንትና አሁን እኔ አብርሃምን አግኝቼው ነበር ከትላንት ወዲያ ነው ምናምን ሶ ለማስተካከል ያ ሁሉ ነገር አልፈን በየሆነ ቅጽበት ነው መተሽ ያሳሰርሽው ገብተሻል እኔና አብርሃም ተገናኝተን ማታው ነው መሰለኝ ነው ያሳሰርሽው በቃ ቀኑ አብረን ነበርን እኮ ማታው ነው እና ቪዲዮ ሳይው ራሱ ክቡን ያልኩ ደረገጥኩኝ ምክንያቱም አንቺ ሌላ ሰው አብርሃም መጥቶ ቢያሳስረው ችግር የለውም ግን አንቺ ፍቅረኛው እንዴ የልጁ እናት ይሆንሹ እንዴት ነው ተሳስሪ እንዴት ቻልሽው ነገሮች ይስተካከላሉ እንጂ እኔ ታስሮ እንዲቀር አልፈልግም አሁንም ቢሆን ገባ እኔ ታስሮ የሚቀርበትን መንገድ አይደለም ያደረኩትኝ በቃ ነገሮች እንዲያስተካክሉ የሆነ ነገር ነው የተፈጠረው በቃ ወረቀቱ ላይ ይፈርምልኛል ከዛ ይፈታል እኮ እና ደግሞ በዚህ ልክ እኔ እናንተን ካስቀየምኳችሁ ካሳዘንኳችሁ በጣም ይቅርታ አይ ነው ካስቀየምኳችሁ ሳይል በጣም ያስቀየምሽ ምክንያቱም እኔ ለኔ ታዩ እኔ ችግር የለውም እኔ ኖርማል ነው ገብሻላ እኔ ብታስቀየኝም ባታስቀየኝም ችግር የለውም እኔና አንቺ መተላለፍ እንችላለን ግን ጋሼ በጣም ነው ያዘነብሽ እግዚአብሔር ከመልሽ በላይ ማለት ነው ምክንያቱም ለእናንተ ብሎ ብዙ እየተንከራተተ ነበር ስራውን ትቶ እንደ ሽማግሌ ሳይከበር ገብሻል እንደ አባት ሳይከበር ለእናንተ ትዳር ብሎ ቀንና ማታ በቃ ሲጨነቅና ሲወጣ ማንንም ሲያገኝ አንቺንም ከዚህ በፊት አግኝቶሽ በቃ ልጄ ጥፋተኛ ነው ብሎሽና ግን በዚህ ልክ ደግሞ አንቺ ልጁን ስታሳስሪው ምን አይነት ስሜት እንደተሰማው የምር ነው ቀርበሽ በታዩ ነው በቃ ይቅርታ እኔ እንጃ ይፋ ይቅርታ አንተም ይቅርታ ጋሽንም ይቅርታ ሁላችሁንም ይቅርታ ለኔ ችግር የለውም እኮ አልኩሽ ነው ለኔ ችግር ኖሮት ምናምን ነገር አይደለም ግን ያደረገ የምር ነው በጣም ነው ያዘንኩት ያደረግሽው ነገር በጣም የሚደብር ነገር ነው ገብቻለሁ የሆነ የወረደ ሐሳብ ነው ምክንያቱም አብርሃምን ማሳሰር ማለት ማን ያ ክፉ ደግሞ አብራችሁ አሳልፋችኋል ገብተሻል በአንድ ተይሪ ብዙ ነገር እንዴ ከእናንተ አብሮ ብዙ ነገር ያሳልፋችሁ ሰዎች ናቸው እሺ ብዙ ነገር ብናሳልፍም ብዙ ነገር ብናደርግም እሱ እያደረገ ያለው ነገር ተገቢ ነበረ አሁን እኔ እናደረገ ሌላ አይደለም እሱ ካሁን በኋላም እንደፈለገ መሆንና ማድረግ ይችላል ነገር ግን እኔ በሱ ምክንያት ህይወቴ እንዲበላሽ ስለማልፈልግ እንዲፈርምልኝ ወደ ህግ ሄድኩትኝ
መጀመሪያም ህግ ያዘው ነገር ነው። እኛም እኮ እንዲፈርም አልፈለግንም ሩታ፣ ምክንያቱም የሁለታችሁ ትዳር እንፈልጋለን። እኛም እኮ አብርሃም እንዲፈርም አልፈለግንም። በቃ ለዛም ነው ያልተጫነው፣ ፈርም ብለን ያልተጫነው የሁለታችሁ ትዳር ስለምንፈልግ ነው። አሁንም ቢሆን ወደፊት ቢሆን ግን ደግሞ እየተጎዳው መኖር አልፈልግም። ይፋ በጣም በቃኝ ማለት በዛብኝ፣ ከአቅሜ በላይ ሆነ። ይኸውልሽ ሩታዬ በቃ ከዚህ በላይ ምንም ማለት አልፈልግም። ይኸውልሽ አሁን ራሱ እዚህ ድረስ የመጣሁት ይኸውልሽ ጋሽዬ እንሂድ እያለኝ ነበር፣ እናገኛት እያለኝ ነበር። እሱ የሚመጣ ጥሩ ነገር ስለማይፈጠር ነው እሱን ላውቅ የመጣሁት። አሁንም ቢሆን ይኸውልሽ አብራ ምን ይፈጠራል? ይፋ አይ ስልሽ በጣም ነው ያዘነብሽ። እግዚአብሔርን የምሬን ነው፣ በጣም ነው ያዘነብሽ። በዚህ ልክ እንደዚህ ታደርጊያለሽ ብሎ አላሰበው ነበር። ይኸውልሽ ሩታዬ አሁንም ቢሆን አብርሃም እንድታስፈችው እንፈልጋለን። በጣም ነው ያዘነብሽ። አብርሃምን እንድታስፈችው እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። የምሬን ነው። ይሄ ነገር ማድረግ ካልቻልሽ በጣም ነው ይደብረን። ከዚህ በላይ ነው የምታሳዝኝ። አባቴንም ከዚህ የበለጠ ነው የምትጎጁ እና ማለት አልገባኝም። ከአብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ነገውኑ እንዲፈታ እንፈልጋለን። የምሬን ነው። እኔ በጣም ነው ያዘንኩብሽ። የምሬን ነው። እንደ አንድ ወንድም በጣም ነው ያዘንኩብሽ። ምክንያቱም አብርሃምን ታሳስሪዋለሽ ብዬ አንድ ቀን ማስቤ አላውቅም ነበር። እኔ እኮ በጣም በብዙ መንገድ አልገባኝም። ይፋ ብዙ ነገር እኮ አልፌ እኮ ከአቅሜ በላይ ስለሆነ ነው እንጂ እኮ ቢሆንም ሩታ ከአቅምሽም በላይ ቢሆንም መተው ነበር እንጂ የነበረብሽ እሱን ማሳሰር አልነበረብሽ። እንዴት ነው መተው? እንዴት ብዬ እንደማስረዳሽ አላውቅም። እኔ እግዚአብሔር እንዴት ብዬ እንደማስረዳሽ አላውቅም ሩታ። በቃ ዛሬውኑ እንድታስፈቹ ፈልጋለሁ። ሌላ ይኸውልህ አይደለም። አይ መፈታቱን ይፈታል ግን ከፈረመልኝ ነው የሚፈታው። ይኸውልሽ ሩታዬ እኔ አንድ ነገር ልንገርሻ፣ ጋሽዬ በጣም በእናንተ ምክንያት እየተጎዳ ነው። ስለዚህ ይሄ ልጅ ደግሞ ከቆየ እስር ቤት ከቆየ ሌላ ችግር ውስጥ ይገባው። አባቴ እንዲታመም ትፈልጋላችሁ ነው ወይስ እናንተ ምንድነው ሐሳባችሁ? ምንም ነገር ሐሳባችሁ ምንድነው? ሲጀመር ይኸውልህ ጋሼ እኔ እንደዚህ አይነት ነገር ውስጥም እንዳይገባ ብዙ ጊዜ ይኸውልህ ጥሪ ያለሁኝ እኔ ጋሼ በቃ እረፍት እንዲያደርጉ ብዙ ነገር ጥሪ ያለሁኝ በራሴ መንገድ ነገሮችን ለማስተካከል። እሺ አዳምጠኛ። እኔ ብዙ በራሴ መንገድ ነገሮችን ለማስተካከል በጣም በብዙ መንገድ ጥሪ ያለው በቃ እንዲፈርምልኝ ብቻ ነው የምፈልገው። እኔ አሁንም እስር ቤት እንዲቆይ አልፈልግም። ይፈታል ከፈረመልኝ ግን ይሄ ነገር የሚሆነው። እኔ ደግሞ አሁን የመጣሁት ማኖርታ እንድታስፈቹ ብቻ ነው። በቃ ፈረመም አልፈረመም አብርሃም ከእስር ቤት እንዲወጣ እንፈልጋለን። ኤፋ የምሬ ነው። እግዚአብሔር ነገር ላይ በጣም የሚቆጭሽ ነገር እያደረግሽ ነው። ምንም የሚቆጭሽ ነገር አይደለም እያረኩ ያለሁት። እንደውም እውነቱን ልንገርህ እስከዛሬ ድረስ እንዴ እሱ ማሳሰሩ አንቺ ደስተኛ ያደርግሻል? አብርሃም እስር ቤት ገብቶ ደስተኛ ነኝ እያልኩ አይደለም እኮ። ደስተኛ ካላደረገሽ ነው በቃ ሲታሰር እኔ ለምንድን ነው ደስተኛ የምሆነው? ማለት አልገባኝም። ብፈልገው ኖሮ እኮ እኔ ደጋግሜ ነገር ያለው ይፋ በጣም ብዙ ምክንያቶች ነበሩኝ። እሱ አይደለም እሱ ዙሪያው ያሉ ሰዎች ሌላ ነገር ውስጥ መክተት ብፈልግ ብዙ ምክንያቶችና ማስረጃዎች አሉኝ። ገባ? በጣም በግልጽ መንገድ ማለት ነው። አይደለም እኔ ማንንም እያየ የሚያይና የሚፈርደው ነገር ነው። ፈልግ ኖሮ ግን አልፈልግም። ስለማልፈልግና ጉዳይም ከሱ ጋር ብቻ ስለሆነ ሌሎቹ ለኔ ምንም መስለው ስለማይታዩኝና አይሽ የኛ ነገር እንዴት ወስተሽ ነው የኛ ነገር የኛ ዝቅ ማለት ጋሺ በዚህ ልክ ወርዶ አንቺን መጠየቁ አንቺን መለመኑ እኔ ተበከተ አንቺን መለመኑ ንቀት ነው ሩታዬ? አይ ንቀት ነው ወይስ የሆነ ነገር ነው? እኛ በዚህ ልክ ወርደን አንቺን እየጠየቅን አንቺ ይቅርታ አድርጊለት ብለን እያልን በዚህ ልክ አይደለም። አብርሃምን ማሳሰር ማለት ምን ማለት ነው? ስለምን ንቀት ነው የምታወራው እኮ? ምን ማለት ነው? እሺ ይሄ እኮ ንቀት ነው፣ ከንቀትም በላይ ነው። እኛ እየለመንሽ አብርሃምን ማሳሰር ማለት እኮ ከንቀትም በላይ ነው። የምሬን ነው። ጥፋቱ እኮ የሱ ነው እኮ ሆነም አልሆነም ግን እኛ ለማስተካከል እየሞከርን ነው። ጥፋቱ የሱ ነው እኮ ለማስተካከል እየሞከርን ነው። ጥፋት እናንተ የትኛውን ክሬዲት መውሰድ አለባችሁ? ለማስተካከል እየሞከርን ነው። ወንድሙ ነኝ፣ አባቱ ነው እሱ። ስለዚህ ልጁ ሲያጠፋ ይመክሯል። እኔም ወንድሙ ነኝ፣ ያጠፋ ከሆነ እንመልሰዋለን። የሚመለስ አይነት ሰው እኮ ቢሆን ኖሮ ይፋ በጣም ቆየ እኮ አባቱን እሺ አይደለም ጋሼን እንኳን ቢያከብር ስንት ጊዜ የጠራው አይደል እንዴ? ስንት ጊዜ ለመነው አይደል እንዴ? ከዛ እንኳን ከኩሪፍቱ እንኳን ለመምጣት እንዴት እንደሆነ አይታችኋል አይደል እንዴ? ማለት አልገባኝም። እንዴት ነው እያሰብክ ያለው ይፋ? እኔ ሩታ የምሬ ነው። እግዚአብሔር ካንቺ ጋር መከራከር ምንም አልፈልግም። በቃ ወንድሜ ነገር እንድታስፈቹ ፈልጋለሁ። አሁንም ቢሆን ይሄንን ነው የምልሽ እኮ የሚፈታው ሲፈርምልኝ ነው ይፋ። እኔ ስነግርህ ከዚህ በላይ እንዲታሰርም አልፈልግም። አብርሃም ደግሞ እስር ቤትም ገብቶ ማየትም አልፈልግም። በጣም ነው ወርደሽ ነው ይሄ ሁሉ ነገር ያደረግሽው። ለአብርሃም ይሄ ነገር ይገባዋል እንዴ? አይ ኖ ለኛ ይሄ ነገር ይገባናል። ስንት ነገር ያሳለፍን ሰዎች አይደለን እንዴ? አብረን ስንት ነገር አብረን ያደረግን ሰዎች አይደለን እንዴ? እኔ ለጋሺ ይሄ ነገር ይገባዋል እንዴ? እንዴ ለኛ ይሄ ይገባናል ወይ ሩታ
እንዴ በዚህ ልክ እንዴት ነው ይሄን ነገር ልታደርግ የፈለግሽው አንቺ ራሱ ለጠይቅሽ እስቲ አረ በእግዚአብሔር ሩታዬ አይ ከዚህ በላይ ራሱ ነው በጣም እያናደድሽኝ ነው እግዚአብሔር አሁን ራሱ ማለት ነው መልስሽ ማይሆንኛ ነው እንዴ ከፈረመ ነው ማስወጣው እንዴት ማለት ካልፈረመ ላልታስወጪው ነው ማለት ነው እስር ቤት እንዲበሰብስ ትፈልጋለች ማለት ነው ካልፈረመ እኮ በቃ ፈረመም አልፈረመም እንዲወጣ ፈልጋለሁ ሩታ ኢፋ እየተቆጣኝ ነው እኮ በቃ እንዲወጣ ደግሞ ፈልጋለሁ በቃ ወንድሜ እኮ ነው የታሰረው እንዴ በዚህ ልክ ደግሞ እያወራሁሽ ያለሁት በጣም ላንቺ ክብር ስላለኝ ነው በቃ እንጂ ሌላ ሰው ቢሆን ጥሩ ነገር አይፈጠርም። እኔ እውነቱ ስለግሽ የወንድሜ ባለቤት ስለሆንሽ እኔም ደግሞ በጣም ስለማከብርሽ ነው በዚህ ልክ እያወራሁሽ ያለሁት እንጂ ሌላ ሰው ቢሆን እኔ ታውቂኛለሽ በጣም ትዕግስት የሌለኝ ሰው ነኝ። ሌላ ነገር ይፈጠራል። አሁንም ቢሆን ደግሞ ሩታ እያልኩሽ ያለሁት ነገር ወንድሜ እንድታስፈቹ ፈልጋለሁ በቃ አለቀ። ሌላ ነገር ምንም ነገር ማውራት አልፈልግም። ከተፈታ በኋላ ያለው ነገር ማስተካከል እንችላለን። ከእስር ቤት ከወጣ በኋላ ያለው ነገር ማስተካከል እንችላለን። አንቺ አሁን አልተጎዳሽም የሆነ ነገር ምናምን ነገር አለ በቃ እሱ ነገር እርሹና ግን አሁን እኔ ስለ አብርሃም ስለ ወንድሜ ነው እያወራሁሽ ያለሁት ታስሯል ስለዚህ ከእስር ቤት ወጥቶ ደግሞ ያለው ነገር መፍታት እንችላለን እስር ቤት ገብቶ እንዲበሰብስም ሆነ ማንም ሰው መቱም ደግሞ አፉ እንዲከፍትበትም አልፈልግም ወንድሜ ላይ ሰንተሽኛል አልሰረቀም የሆነ ነገር ማላደርግም ሰው አልገደለም ምናምን ኦኬ ስለዚህ እኔ ደግሞ በቃ ወንድሜ ከዚህ በላይ እስር ቤት እንዲቆይ አልፈልግም ሩታዬ ከወጣ በኋላ ያለው ነገር መጨረስ እንችላለን በንግግር እኮ አሁን ግን እሱ አሁን አልፈርምም ካለ አሁን አብርሃም አልፈርምም ካለና እስር ቤት ይበሰብስ ነው ያንቺ ሐሳብ ሩታ እንደዛ ነው ሐሳብሽ አሁን አልፈርምም ካለ እኔ አልፈርምም ካለ በቃ አሳስረሽው እዛው እንዲበሰብስ ነው ፍላጎትሽ ነው እንደዛ ከሆነ ሐሳብሽ በጣም የምሬ ነው በጣም ከዚህ በላይ አሳዝኝናለሽ እና በቃ እኔ ከዚህ በላይ ማውራት አልፈልግም ሩታ ሌላ ነገር አወራለሁ እሺ አንድ ነገር ልንገርህ ኬፋ ማለት ብጎደም ኖርማል ነው ማለት ነው ኖ በቃ ስለ ሁሉም ነገር አብርሃም ከወጣ በኋላ እናወራለን እኔ ነገር ይቻላል ከዚህ በፊት እኔና አንቺ ብዙ ነገር አውርተናል ብዙ ነገር ያንቺ ጉዳታችን እንደሆነ ያንቺ ጉዳት እንደማንፈልግ ደስተኛ ሆነሽ እንደምትኖሪ ምናምን በጣም ስሜታችን እንደሆነና ብዙ ነገር እንዳወራን ታውቂያለሽ ከዚህ በፊት ስለዚህ በፊት ያለው ነገር ደግሞ እንድታወሪ አልፈልግም ምክንያቱም ያ ነገር አሁን ላይ ማውራት አልፈልግም ወንድሜ ታስሯል ስለ ወንድሜ እስር ነው እያወራሁሽ ያለሁት ሩታ ስለ ወንድሜ መታሰር ነው እያወራሁሽ ያለሁት ስለዚህ ወንድሜን አስፈችልኝ በቃ እንዲፈታ ፈልጋለሁ እስር ቤት ከዚህ በላይ እንዲቆይ አልፈልግም ስላለው ከዛ በኋላ ስላለው ነገር በንግግር እንግባባለን ማድረግ ያለብን ነገር እናደርጋለን ኢፋ በንግግር እንግባባ ቢሆን ኖሮ በፊት እንግባባ ነበር አትሊስት አይ ቲንክ አሁን የሚያግባባን ነገር ይሄ ነው መሰለኝና በደንብ የምንግባባበት መንገድ የጀመርኩኝ መሰለኝና በጣም ኦኬ ማሳሰርሽ አንቺ ትክክል ነኝ ብለሽ የምታስቢው እንደዛ ነው አይምሮሽ ያሰበ ያለው እንደዛ አልነበረም ማለት ግን አሁን ሳይው ላይክ እንደዛ እየመሰለኝ ነው ገባ እኔ እንጃ እሺ አንቺ ከመሰለሽ ይምሰልሽ ግን እኔ ወንድሜ እንዲፈታ ደግሞ ፈልጋለሁ ወሩታዬ እኔ ችግር የለውም ማለት መፈታቱን እኮ ይፈታል ግን ደግሞ መፈረሙ ግዴታ ነው እንዴ እሱ ከወጣ በኋላ እናወራለን ሩታ እንዴ ስለመፈረሙ ብቻ ነው እንደሚያሳስብሽ አብርሃም እስር ቤት ስላለው ሁኔታ ያሳስብሽም እንዴ እኮ የሚፈታበትን መንገድ አይደለ ማመቻቸት ያለብን እኮ ሳይፈርም የሚውጣ እንዴት ይውጣ በቃ እኔ እንዲወጣ ፈልጋለሁ እሺ ግዴታ አስብበታለሁ ይፋ ሩታዬ ከዚህ በላይ የበለጠ ልባችንን አይጎዳ ገብቶሻል አይደል አንቺም ከዚህ የበለጠ እርምጃ አትራመጂ በቃ አንዴ አሳስረሽዋል ሆኗል ግን አሁን አስፈችልን በቃ ይሄ ልልሽ ነው የመጣሁት እዚህ ድረስ ራሱ ይሄ ልልሽ ነው የመጣሁት ማለት እኔ ግን አንድ እርምጃ እንደዚህ ከተራመድኩኝ ነገሮች እንደዚህ እንደሚከብዱ አይገባኝም ይሄ እርምጃ ደስ አይልም አብርሃምን ማሳሰር እርምጃ አይደለም በቃ የወረደ ሐሳብ አይ እኔ በጣም ብዙ ቆጣርኩኝ እሺ ምን ላድርግ እርሽ ሩታዬ በቃ ይሄንን ልልሽ ነበር የመጣሁት በቃ ያሰባችሁትን እቅዳችሁን አድርጋችኋል ወንድሞችሽም እየዛቱ ነበረ እናሳስረዋለን እና ነገር እያሉ ነበር እቅዳችሁ አደረጋችሁት ወንድሜ ታሰረ አሳሰራችሁት ግን አሁንም ቢሆን የምፈልገው ነገር ሩታ እንድታስፈቹና እንድታስፈቹ ብቻ ነው ፈልገው ፈረመም አልፈረመም አብርሃም እንዲፈታ ፈልጋለሁ በቃ ከዚህ በላይ ምን ማውራሽ ነገር የለም ማለት አልገባኝም እኔ እሺ እኔ እንጃ የወንድሙ እንደዚህ መሆን ማለት ነገሮችን በደንብ እንደሚረዳና
ባላንስ አድርጎ አንደርስታንድ እንደሚያደርግ ነበር የሚሰማኝና አሁን ግን ሌላ ሰው ነው የሆነብኝ። እሺ ኦኬ። ግን ጋሼን በጣም ይቅርታ፣ በድጋሚ ይቅርታ ማለት ስላሳዘንኩት ጋሼ ይቅርታ አድርጉልኝ። በጣም ከልቤ በጣም ይቅርታ ማለት ሙሉ ቤተሰቡን በጣም ይቅርታ፣ ሁላችሁንም። እንደዚህ ባይሆን ደስ ይለኝ ነበር ግን ብቻ አሁን ነገሩን ህግ ይዞታል። እኔ ምንም ማድረግ አልችልም። እውነቱንና ግልጹን ስነግራችሁ ነገሩን ህግ ይዞታል። ስለዚህ ህግ የያዘው ነገር ደግሞ እኔ ምንም ማድረግ አልችልም። ህግ ነው የሚፈታው። የጀመረው አሁን ህግ ነው፣ የሚጨርሰውም ህግ ነው። በእርግጥ የኔን ስሜት የሆነ ባላንስ ማድረግ ይቻላል ማለት ማዳመጥ ይቻላል። ነገር ግን እኔ በጣም ከዚህ በላይ መጎዳትን ደግሞ አልፈልግም። የፈለገ ነገር ቢሆን እኔ እንጃ አይ ቲንክ አመት ሆነኝ ማለት እችላለሁ አርግዤ እስከምወልድ ድረስ ከዛ ታርሼ እስከምወጣ ድረስ በስቃይ ውስጥ መቀጠል ለኔ በጣም ከባድ ነው። እንደውም ቴንኪው ልትሉኝ ነበር የሚገባው ይሄንን ሁሉ ነገር በማለፌ። ግን ኢትስ ኦኬ፣ ችግር የለውም። ነገሮችን እንደምንም ብለን ለማስተካከል ሞክራለሁኝ። አሁንም ቢሆን በህግ ሂደት ውስጥ ነው ነገሮች እንዲያልቁና እንዲቋጩ የምፈልገው። በጣም ይቅርታ ለሁሉም ነገር።